ታደርግ ነበር። ያኔ እኔ ብሞትሳ እውነት ያኔ ትኖር ነበር። ለመብቴ ሌላ መብቴ እንኳን ያልሞትሽብኝ ያ ራሴን አጥፍቼ ቢሆንስ ራሴን እስከመላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመት አር ነበረ። እኔ እኮ ዛሬ ላይ ሰራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እንኳ መተንፈስ አምኝታ የተኝቼ እንኳ እንባዬ ባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ። አዳምጣት አዳምጣት። ይህንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥም ሲሆን አዳምጣት፣ ስማት። እንደው ሌላ ምንም አልልህም። እንደው በወደድካቸው ልጆች አያገኘው። እንደው ሌላ ምንም አልልህም። እኔን ደስታ ነሳኛል። ቆይ አንዴ ገነት፣ ይኸውልሽ አልቅሺ፣ ይውጣልሽ፣ ችግር የለም። ስሜትሽን ግለጪ። ምናልባት መቼንም አድርገሽ የእሱም ወንድም ከሆነ ታች ያለው ሱራፌል እች ልጅ ቅድም መጥቼ ነው በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸው እና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች ናችሁ፣ የአካባቢዋም ሰዎች የሆናችሁ ጓደኛም የሆናችሁ ገና ልጅ ነች። ቅድም ደቂቃ ደንግጫለሁ እና እባካችሁ ከዚህ በኋላ በዚህ ሽት ላይ የምታደርጉትን ግፍ እና በደል አቁሙ። ምናልባት በሚዲያዎች ላይ የለቀቃቸው ነገሮች ካሉ ምን ካሉ አንሳ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ ሳሚ አሁን የሰማኸው ድምፅ ባያሌ ወንድሜ እንዴት ናልኝ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነው ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ሌሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለችም። በምድራችን ላይ ብዙ ሴቶች መጥተዋል። ሌሽ እንደዚህ ልታረግ ቻልክ? ወይስ እኔን ያኔ እኔ ሳቅ እንደ አባቴ ናት። እኔ ልጅ ነኝ። እኔ እናንተ አንገናኝም። በእድሜ እንደ አባት ናት። እዛ በረሃ ላይ ብዙ ነገር አሳልፈናል። ከማሰልጠኛ ጀምሮ እስከ ግንባር ድረስ እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁ። እንደው ይሄን መልስልኝ። ምክንያቱም 1 2 3 አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ አለ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን፣ ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማው እኔ አንተን ለመበደል ወይም አታስቀይም ምናምን አይደለም። እንግዲህ እኔ እናንተ ፍቅር አንተ ራስህን እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረው ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስቤም አይደለም፣ ለመጥፎ ነገር ማስቤም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት የተጸጸትኩት ቢሆን እንጂ አንቺ ገና ህፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው ቢሆን አንድ አባት ለልጅ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማው ወንድሜ። ግን ዛሬም ነገም እድሉን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተ ለክፋት እንደማላስብም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በዘለለ ሌላ ለክፋት እንደማላስብህ ታውቀዋለህ። ይህ ምንም ለአንተ ስል የምልህ ነገር የለኝም። ግን በልጄ ላይ ላደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ይህን ነው ልላችሁ የምችለው። በይበልጥ ደግሞ
በውስጥ እሷ ጋር እናወራለን። ችግር የለውም። መጃን የለኝም። ግን አንድ ጥያቄ ሱብሃን አላህ እውነት ነው ወይስ በህልሜ ነው የጨለለው? እኛ ነን የጨለልነው ወይስ እነሱ ናቸው የጨለሉት? እኔ ወላሂ እምባ የመጣ ይሄንን ስሰማ ማለት ነው። እውነት አባት የሚለው ቃል ይገባዋል? የእውነት እሷ ከሌላ ሰው ወልዳት ነው ወይንስ ጥርጣሬ ኑሮት ነው ብዬ ተደጋጋሚ ራሴን ጠየቅኩኝ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እውነት ለመናገር ይሄንን ስሰማው በጣም እያዘንኩኝ ልቤ በቃ ስብር ብሎ እንባ እየተናነቀኝ በቃ አዘንኩኝ በጣም። ማለት ምን ላይ ደርሰናል አሁን ላይ? እውነት አባት ነው ይሄ? እውነት በቃ እኔ እንጃ። የኔ እናት አንቺ ስለምን ላክሽ? በጣም እኮ ከባድ ነው። በተለይ ደግሞ አባት የሚናገረውን እየሰማች ነውና እውነት ከሌላ ሰው የተወለደች ናት ብዬ ሁላ ራሴን ጠየቅኩኝ። ግን እሱ ምን አለ? የበኩር ልጄ ነሽ፣ ብዙ ያየውብሽ፣ ብዙ የለፋውብሽ አለ። እንዴት የእሷን ገላ ማየት ፈለገ? እንዴትስ ነው ልገመግማት ፈልጌ? ቢገመገም እስከዚህን ድረስ ለመገምገም እኮ አይደለም ይሄ። ለመገምገም ቢሆን እኮ ሶሻል ሚዲያ ላይ ይለቅባትም ነበር። ልጅቷ በፍቅረኛ መልኩ ሆኖ ያወራታል። ከዛ መጨረሻ ላይ የራቁት ፎቶ እስከ መላላክ ድረስ በስተመጨረሻ ፖስተባት። እውነት የሚገመግም ሰው ፖስታል? እስኪ እናንተ ፍረዱ። እኔ ምንም ኦልሬዲ መፍረድ አልፈልግም፣ ግን ደግሞ እውነት እኔ ቃላቱን ላይ ያጠረኝ ነው ወላሂ። በቃ ምን ትናገራላችሁ? ምን ላይ እየደረስን ነው እንዴ? ምን አይነት አባት ነው ይሄ? የኔን አባት ከእንደነዚህ አይነቶች ጋር ሊደመር አይችልም በጭራሽ። እንዴ ስንቱ አባት አለ ልጄ እርቦሻል፣ በልተሻል፣ ደክሞሻል የሚል ስንት አባት አለ፣ በናፍቆት እንባው ፍስስ የሚል። እነዛ ጋር ጭራሽ እንደነዚህ አይነቶች ሊወዳደሩ ምን ሊሉም አይችሉም። እና በሌላ ሰው ፎቶ ነው ይሄ ሰውዬ እያወራ ያለው። እና እዚህ ጋር ራሱ ምን በድየህ ነው? አስቀይሜህ ነው? እኔን ለመበቀል ነው የሚለው ልጅ አለ አይደል? በሱ ፎቶ ነው ሴቶችን እየጀነጀነ ያለው። የራሱን ልጅ ብቻ አይደለም ሌሎችንም። እንግዲህ ልጁ እየተናገረ እየሰማችሁ ነው። ወደ 9 ሴት መጥቷል እያለ ነው። ሰውየው በጣም ባለጌ ነው በነገራችን ላይ በጣም ባለጌ። ይሄ አልተጸጸተም ሲጀመር። መቀጣት ራሱ መታሰር አለበት። እንደዚህ አይነቱ ዝርክርክ አባት ነው ሰዎችን እንዴ ይቺ ልጅ አሁን እኔ ሀዘን ላይ ነኝ አለች እኮ በቃ። ያ ከተፖሰተባት ጀምሮ ስራ መስራት አቅቷት በግድ መስራት ስላለባት እየሰራሽ ማታ ማታ ግን ስትተኛ የቅዠት ሆኖባት የህልም ቅዠት በሉት በቃ እየቃዠሽ ነው የምታድረው። የሰላም ምኝታ ራሷ አትተኛም። ትራሴ በእንባ ነው የሚረሳው አለች እኮ። እስከዚህን ድረስ ስቃይ ውስጥ እንድትገባ አድርጎ በተሳሳተችው ነገር እየተጸጸተች ራሴን ባጠፋ ኑሮስ አለች። እንኳን አላጠፋሽብኝ። እውነት አንተ ለእሷ ለማጥፋት ብትጨነቅ ኖሮ ትፖስትባታለህ? ያን ጊዜ ወይ ብር ላኪልኝ ብልሃት ወይንም ስላላከች ይሆናል። ምን ፈልገህ ነው? ምን እንዴት አባት እንደዚህ ያደርጋል? እንዴት? ሴቶችም እስኪ ተቆጠቡ። ገና ላኪልኝ ያለሽለት በብሎክ አጠናግረው። ምን አባቱ ይሰራልሻል እንደዚህ የሚልሽ ባል እንዴ? በዚህ አስፈራርቶሽ የቀረው ይቅር፣ በቃ የቀረው ነገር ጥንቅር ብሎ ይቅር። አንቺ ይሄንን ስለላክሽለት እሱ ያገባኛል ብለሽ ነው የምታስቢው? ለአንቺ የሚጨነቅ ወንድ እንደዚህ ይላል? ሲጀምር ወላሂ ባናቱ ይደፋ ከፈለገ
ለምን የሰቀቀን ኑሮ ትኖሪያለሽ? ለምን የቁም እስረኛ ትሆኛለሽ? ምግብ ብትበይ ሰውነትሽ ጋር ይደርስ፣ እንቅልፍ ብትተኛ አይወስድሽ። በሐሳብ ዘላለምሽን እየተሰቃየሽ ከምትኖሪ ለምን ፍቅሩ ባናትሽ ድፍት አያረግሽም? ለምን ባናትሽ አይተክልሽም? ፍቅሩ ይባስ በቃ አለቀ። የሰቀቀን ኑሮ ከምትኖሪ ቢያንስ ፈጣሪን ተማጽነሽ ፍቅሩ እንዲለቅሽ ትሆኛለሽ። ገባሽ? ግን ደግሞ ሰውን ከመለመን ፈጣሪን መለመን እኮ ነው የሚበልጠው። ለምን እስረኛ ትሆናላችሁ? ወላሂ የቁም እስረኛ የሆኑ ሴቶች ስንቶች አሉ። ያለ ፍላጎታቸው አግብተው የሚኖሩ አሉ። በዚህ ምክንያት እንዳይፖሰትብኝ በማለት ከሰሹ ወይንም ውክልና ስትሽ መክሰስ አትችይም እንደ ኢትዮጵያ ትችያለሽ ከሆነም ማለት ነው። ግን መጀመሪያ መጠንቀቅ። ሮማንቲክ አይነት ቪዲዮ እናውራ፣ ሮማንቲክ አይነት ፎቶ ላኪልኝ ምናምን ምናምን ስለማትወጂ ነው ባናቱ ይተከል እያልኩሽ ነው። የምን አባቱ ፎቶ ነው? ኖርማል ፎቶ ካየሽና ኖርማል ወደፊት እጋባለሁ ብለሽ ካሰብሽ በቂው ነው። ከዛ ውጭ ማን ስለሆነ ነው ለሱ እንደዛ አድርገሽ ልከሽ እንዴ? ስልኩንም እኮ ሌላ ሰው ሊይዘው ይችላል እኮ፣ ሊሰረቅ ይችላል፣ ወይ ጓደኛ ሸር ሊያደርገው ይችላል፣ ሌላ ሰው ሊያየው ይችላል። ይህንንስ አገናዝበሻል? እና ሴቶች ተቆጠቡ። ወዳችሁ ፈቅዳችሁ ካደረጋችሁ በኋላ ደግሞ አትነፋረቁ እንዴ። የሰው ልጅ ሳይሞት እስር ቤት ሳይገባ በቁሙ ታስሮና እየቃዥ እየተጨነቀ ይኖራል እንዴ? ምን ነው ሸዋ? እኔ በጣም ነው ያዘንኩት በዚህ ሰው ወላሂ እምባዬን የመጣው በጣም አዘንኩኝ። ጭራሽ አባት እንጀራ አባት ነው ወይ ልትሉላ ትችላላችሁ። አይደለም። በጣም ያሳዝናል። ወዴት እየሄድን ነው? ወዴት? መጨረሻው ዘመን ደርሷል።